ዓለም እንዴት ዋለች? ዛሬስ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦቻችን፣ እንኳን ወደ ቻናላችን በደህና መጡ። ዛሬ በዓለምና በሀገራችን የተከሰቱ ትኩስና አዳዲስ ዜናዎችን በአጭር በዝርዝር እናቀርባለን። ከዜናው ጋር እስራኤል አስናቀች። በትናንትናው ዕለት በአዲስ አበባ በይፋ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ዋና ዓላማ በክልሉ በአጭር ጊዜ ውስጥ በህዝብ የተመረጡ መንግስት እንዲኖር ማድረግ መሆኑን ዴሞክራሲያዊ ስምረት ትግራይ ፓርቲ ስምረት ለኢትዮጵያ ኢንሳይደር ገለጸ። ምክር ቤቱ እስከ 40 የሚደርሱ አባላት የሚይዝ ሲሆን አስተባባሪ ኮሚቴ ተዋቅሮለታል ተብሏል። በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ግለሰቦች፣ የሲቪል ማህበራትና የሚዲያ አካላት የያዘው ምክር ቤቱ የምስረታ መርሃ ግብሩን ያከናወነው በአዲስ አበባ በሚገኘው ካሌብ ሆቴል ነው። በትናንቱ የምስረታ ስብሰባ ላይ የምክር ቤቱ ህገ ደንብና ማኒፌስቶ የጸደቀ ሲሆን የአስተባባሪ ኮሚቴ አባላት ተመርጠዋል። የስምረት ፓርቲ ምክትል ፕሬዝዳንት አቶ ሀፍቱ ኪሮስ በምክር ቤቱ ውስጥ እርሳቸው አመራር የሆኑበት ጨምሮ ወለዶት ትግራይ፣ ትንሳኤ ሰባ እንደርታ፣ ውድብ፣ ነጻነት ትግራይ፣ ውነት፣ አባይ ትግራይ እንዲሁም አረና ትግራይ ለዲሞክራሲና ሉዓላዊነት አረና ፓርቲዎች እንደሚገኙበት ለኢትዮጵያ ኢንሳይደር ተናግረዋል። በትናንትናው የምስረታ ስብሰባ ላይ የትግራይ ሰላም ኃይል አባላት መካከል የተገኙ ግለሰቦች ቢኖሩ ስብስቡ የምክር ቤቱ አባላት እንዳልሆነ አቶ ሀፍቱ ገልጸዋል። እዚህ የፖለቲካ ፓርቲዎች ቀደም ሲል በተናጠል ሰላማዊ የፖለቲካ ትግል ሲያደርጉ መቆየታቸውን ያስታወሱት አቶ ሀፍቱ በአንድ ምክር ቤት ስር ለመሰባሰብ የወሰኑት የጋራ አቅም ለመፍጠርና እንደ አንድ አደረጃጀት በጋራ ለመታገል እንደሆነ አስረድተዋል። ኢትዮጵያን ጨምሮ 10 አገራት በኢቦላ ቫይረስ የመጠቃት ስጋት አላቸው ተባለ። የአፍሪካ ህብረት የጤና ኤጀንሲ የኢትዮጵያን ጨምሮ 10 አገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠነቀቀ። ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 አገሮችን ሊያጠቃ እንደሚችል ማስጠንቀቁ ይታወሳል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የጥቅም ግጭቶችና ሰብአዊ ቀውሶች የሚታዩበት ነው። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪ ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ ነው ተብሏል። የሱዳን ጦር ከኢትዮጵያ አቅጣጫ ተነስታ ጥቃት ልትፈጽም የነበረች የሱዳን ፈጥኖ ደራሽ ጦር የሆነች ቻይና ሰራሽ ድሮን በብሉ ናይል በኤረን ሚሳኤል ተኩስ መጣሉ ታወቀ። ከዚህ ጋር በተያያዘ የሱዳን ወታደራዊ መሪ አልቡርሃን ቅድመ ሁኔታዎችን ከተመቻቹ ከተባበሩት አረብ ኤምሬትስ ጋር ለመነጋገር ዝግጁ መሆናቸውን ለሚድል ኢስት እንደተናገሩት መዘገቡን ተከትሎ ይህ ውሸት ነው ብለዋል። የሴኔጋሉ ፕሬዝዳንት ባሱሩ ዲዮማዬ ፋዬ ጠቅላይ ሚኒስትራቸውንና የቀድሞ የፖለቲካ አጋራቸውን ኡስማን ሶንካን ከስልጣን ሲያስነሱ ካቢኔያቸውን በትነዋል። ይህ ውሳኔ በሁለቱ መሪዎች መካከል ለወራት ሲካረር ከመጣ ከፍተኛ አለመግባባት ጋር ተያይዞ የመጣ መሆኑ ነው የተገለጸው። የሁለቱ መሪዎች መለያየት ዋና ምክንያት የሀገሪቱ የውጭ ዕዳ ከጠቅላላ የሀገር ውስጥ ምርት ሬሽዮ ሲነጻጸር 135 በመቶ መድረሱን ምክንያት ከፍተኛ የኢኮኖሚ ፈተና ላይ ትገኛለች። የዓለም አቀፍ የገንዘብ ድርጅት IMF የዕዳ መረጃዎችን በትክክል አልቀረቡም በሚል የ1.8 ቢሊዮን ዶላር የብድር መርሃ ግብሩን አግዶታል። ሶንኮ ፕሬዝዳንቱ ለኢኮኖሚ ችግሩ በቂ የመፍትሄ እርምጃ አልወሰዱም ሲሉ ሲተቹ፣ ፕሬዝዳንት ፋዬ ደግሞ ሶንኮ በገዢው ፓርቲ ውስጥ ያላቸውን ተጽዕኖ ከልክ በላይ በማግዘፍ ለግል ጥቅም አውለውታል በሚል ሲከሷቸው ቆይተዋል። እስካሁን ድረስ በአዲሱ ጠቅላይ ሚኒስትር ሹመት ላይ የተሰጠ ምንም አይነት መረጃ የለም። በባንግላዴሽ በተከሰተ የኩፍኝ ወረርሽኝ ከ500 በላይ ህጻናት ህይወታቸው አለፈ።
በባንግላዴሽ በተከሰተው የኩፍኝ ወረርሽኝ ባለፉት 24 ሰዓት ብቻ 13 ህጻናት ህይወታቸው ያለፈ ሲሆን ከመጋቢት ጀምሮ የሞቱ ህጻናት ቁጥር 512 ደርሷል ተብሏል። በሀገሪቱ የጅምላ የክትባት ዘመቻ የጀመረ ቢሆንም የክትባቱ ውጤት ሙሉ በሙሉ እንዲታይ ጥቂት ወራት እንደሚወስድ ተገልጿል። በማይናማር የሳይበር ማጭበርበር ማዕከል ላይ ጥቆማ ለሰጠ እስከ $10 ሚሊዮን ሽልማት ቀርቧል። አሜሪካ በማይናማር በሚንቀሳቀሰውና ታይቻንግ በመባል በሚታወቀው የሳይበር ወንጀል ማዕከል ላይ መረጃ ለሚሰጥ አካል እስከ $10 ሚሊዮን የሚደርስ ሽልማት እንደሚያቀርብ አስታውቋል። ሽልማቱ ህገወጥ ገንዘብ እጥበትን መኒ ላውንድሪንግ እና በማጭበርበር የተገኘውን ገንዘብ ለመያዝ ወይም ለማግኘት የሚያግዝ መረጃ ለሚሰጡ የተዘጋጀ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር እንዳስታወቀው ታይቻንግ የተሰኘው ማዕከል በዋነኝነት በክሪፕቶ ከረንሲ ኢንቨስትመንት ማታለያዎች ተጎጂዎችን በዓለም አቀፍ ደረጃ እያጭበረበረ እንደሚገኝ አንስቷል። ማዕከሉ በዋናነት ሰዎችን በፍቅርና በጓደኝነት ሽፋን በማሳመን በሐሰተኛ የኢንቨስትመንት ድረገጾች ገንዘባቸውን እንዲያስገቡ ያደርጋቸዋል። በደቡብ ምስራቅ እስያ የሚንቀሳቀሱ የማጭበርበሪያ ማዕከላት በአሜሪካውያን ላይ እያደረሱ ያለውን የገንዘብ ኪሳራ እንደ አውሮፓውያን አቆጣጠር በ2025 ብቻ ከ7.2 ቢሊዮን ዶላር በላይ መድረሱ የሩሲያ ጦር በዩክሬን ዋና ከተማ ኪየቭ ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ሰነዘረ። የዩክሬን ዋና መዲና ኪየቭ በሩሲያ አዳዲስ የኦሬሽንክ ባሊስቲክ ሚሳኤሎችና ካሚካዝ ድሮኖች ከፍተኛ ጥቃት እንደተሰነዘረባቸው ተገንዝቧል። ጥቃቱ ዩክሬን ከሰሞኑ በሩሲያ ግዛት ላይ ለፈጸመችው ጥቃት የተሰጠ የአጸፋ ምላሽ መሆኑ ተነግሯል። ሩሲያ በትናንትናው ዕለት ምሽት 90 ሚሳኤሎችንና ከ600 በላይ ድሮኖችን በመጠቀም በዩክሬን ላይ መጠነ ሰፊ ድብደባ ፈጽሟል። በጥቃቱ ሳቢያ ከ90 በላይ ሰዎች የአካል ጉዳት የደረሰባቸው ሲሆን አንድ የወንጌላውያን ቤተክርስቲያን ሙሉ በሙሉ መውደሙ ታውቋል። ዛሬ ያቀረብነው ትኩስ ዜና ይሄን ይመስል ነበር። ሰናይ ጊዜን ተመኘን።